ሮናልዶ እንደ ቀድሞ አይደለም ነው የሚለው ጥቅል ሐሳቡ። this moment is just another player በሚል ነው የተተረጎመው። እንግዲህ በቃ እንደ ማንኛችንም አይነት ተጫዋች ሆኖ ነው እንደ ቀድሞ አይደለም። ይህ አስተያየት የስድብ የነቀፋ ውርጅብኝ ያወረደበት ሪአክሽኑ ከባድ ነው። አድማጮች አንዳንድ ሚዲያዎች እንደሚሉት ከሆነ ወደ 2 ሚሊዮን ገደማ ሰብስክራይበሮች አንሰብስክራይብ አድርገውታል። ተከታይነታቸውን በቃ አንከተልህም ብለው ትተውታል። 150 ሺና ከዛ በላይ ስድብ አዘል ወይ ትችት አዘል አስተያየቶች ተጽፈውበታል። ማዳሌና አራጋኦ ትባላለች ልጅቷ። በፖርቹጋል ዝነኛ ተዋናይት ብቻ አይደለችም፣ የኔቬዝ ፍቅረኛም ጭምር ናት። በእርሷ ኢንስታግራም ገጽ ላይ ሳይቀር በፍቅረኛዋ ላይ የተሰማው ተቃውሞ እንደገና ሲስተጋባ ታይቷል። እንደተዘገበው ንገሪው ፍቅረኛሽ ለሮናልዶ ክብር ይስጥ እያሉ ከዚህም ባለፈ የስድብ ቃላትን እያዥጎደጎዱባት እሷ ምንም ባላጠፋችው ሲያስጨንቋት ቆይቷል። just one more player እንደ አንድ ተጫዋች ነው በቃ የሚታየው፣ ሌላ ልዩነት የለውም፣ እንደ ቀድሞ አይደለም የሚለው አስተያየት በፖርቹጋል የሚገኙ የሚዲያ አካላትንም ሁለት ቦታ ከፍሏል። በአንድ በኩል ኔቬዝ እውነቱን ነው፣ ይሄ ስድብ አይደለም፣ የ41 ዓመቱ ሮናልዶ የ31 ዓመቱ ሮናልዶ ሊመስል አይችልም፣ እንደ ቀድሞ አይደለም ማለት እውነት ነው ሲሉ፣ ሌሎች ደግሞ እንዴ አምበል አይደል እንዴ ክርስቲያኖ፣ ይሄ ወጣት እሱን ሊያከብረው ይገባል፣ ይሄንንም እንደው ይሄ ሐሳብ ቢኖረው እንኳን ወደ ሚዲያ ይዞ መውጣት አልነበረበት፣ የአደባባይ ጉዳይ አይደለም እያሉ ጆao ኔቬስን ደግሞ ነቅፈዋል። እና ውድ አድማጮች የእግር ኳስ ስሜት ዲሞክራቲክ አይደለም፣ ዲሞክራሲን አያውቅም። ስሜት አስተያየትን የመሸከም ጫንቃ የለውም፣ በተለይ ነቀፋን የመሸከም ጫንቃ የለውም። ደጋፊ ከሆናችሁ አለቀ። እውነትም ይሁን የተሳሳተም ይሁን ያ ጉዳይ ተቃዋሚ ሆናችሁ ነው የምትመጡት። እና ኔቬስ የገጠመው ይሄ ነው እንጂ በዛ በምዕራቡ ዓለም በፖለቲካ በማህበራዊ በመሳሰሉ ጉዳዮች ላይ ወጥተህ አስተያየት ብትሰጥ ማን ዞር ብሎ ያይሃል? መብትህ ነው። መንግስትን ብትነቅፍ፣ ስትፈልግ ብትሰድብ፣ ባለስልጣናትን ብትሰድብ ማን ዞር ብሎ ያይሃል? ነገር ግን ሮናልዶ አይነኬ ነው። እዚህ ጋር ፉትቦል ስሜቱ ራሱ ዲሞክራሲያዊ እንዳይሆን ያደርገዋል። እና ኔቬስ ተቀጠቀጠ እና ደግሞ እያንዳንዷ ጥቃቅን ሪያክሽን የምትመስል ነገር ሁሉ ትልቅ ዜና ትመስላለች። ጥቃቅን የምትመስል ሁሉ ቅድም እንዳልኳቸው አይደል? ብሩኖ ፈርናንዴዝ አንድ በዚህ በዲአርሲ ጨዋታ ላይ ከታሙ ሮናልዶን አሳጥተውታል ከተባሉ ተጫዋቾች አንዱ ነው በሮናልዶ ደጋፊዎች ዘንድ። እና በዓለም ዋንጫ ፎቶ ላይ ፎቶ ስር በጆao ኔቬስ ስር ብሩኖ ሪአክት አድርጓል በልብ ኢሞጂ፣ ልክ እንደ አሽራፍ ሐኪም ሁሉ የፔዤ ጓደኛው እንዲሁ በኢሞጂ ሪአክት አድርጓል። እነዚህ ሪአክት ያደረጉባቸው ተተርጉመዋል። የሮናልዶ ደጋፊዎች ለብሩኖ ፓስ ደ ቦል ቱ ሮናልዶ ሲሉት ነበር። ኳስ አቀብለው አታቀብል፣ አልፈለክም፣ ለእርሱ ለማቀበል ስላልፈለክም። በጨዋታው ላይ ራሱ ብሩኖ ደግሞ ሮናልዶ እድሉን ሲወስድበትና ሲበሳጭ ይታያል። ከዚያ ደግሞ ስታቲስቲክሶችን መዘው ደግሞ ታሪካዊ ስታቶችን መዘው የተረጎሙም ሚዲያ አካላት አሉ። ብሩኖ በፖርቱጋል ብሔራዊ ቡድን ለሮናልዶ 3 ጊዜ ብቻ ነው አሲስት ያደረገው። ለመጨረሻ ጊዜ አሲስት ያደረገውም በ2023 ነው። አሁንም እንደዚሁ አሲስት ሊያደርግ አልፈለገም እያሉ ደግሞ የሴራ ንድፈ ሐሳብ ያነሱ ደግሞ አሉ።